ቆንጅና ማየምጡ እንዴ እኔ አልተጣሩም ስም ብለ ቆራሰው ታጣሪ እንጂ እነሱ አይመጡ ልቆርሱ ነው እንዴ አንተ ለምንድነው የኔ ነገር በተደረገው ቁጥር ተጣሪ እንጡ ምናምን ብዙ ነጥፍቻለሁ ይህንን አውቃለሁ በወንጀሌ ጥልቀት ድንበር አልፌያለሁ በጥፋቴ ብዛት አስቀይሜሃለሁ በረከቱ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ውዶች እየበያላችሁ በየለም ዳርቻ ሰላማችሁ ይስጥርክ ወንድም ክርስቲያን ወገኖች ሰላም በያለኝ ወጥሽ ማለት ነው። እኔ የምላችሁ በአላህ ከዚህ ከቪዲዮ ምን ተረዳችሁ? ምን ትምህርት ያዛችሁ ማለት ነው? ስንቶቻችን ምራት ከልጆቻቸው ጋር የምናጣለው ከባሎቻችን ቤተሰቦች ከባሎቻችን የምናጣለው ስንቶቻችን እንግዲህ ወዶች እንዲሁ ለሁላችንም አላህ ልቦና ይስጠን ወላሂ። በነገራችን ላይ እነሱ እኛን ለማስተማር ብለው ነው ማለት ነው። ግን ይሄ ነገር ትክክል በየቤቱ አለ ማለት ነው። አንዳንዴ ምራቶች እንደዚህ የሚያደርጉ አሉ ማለት ነው። በነገራችን ላይ የባል እናት ማለት አላህ ሷሊ ታረጋት ያው በቃ እናታችሁ ማለት ናት። ቤተሰቦችም ደግሞ ያው በቃ የልጆቻችሁ ቤተሰቦች እናንተ ደግሞ ተቀላቀላችሁ እና ግን በነገራችን ላይ ይሄ በጣም ትምህርት አለው። ተከታተሉት ላይ እናንተ ምን ትምህርት እንዳያሳዛችሁ በኮሜንት ላይ ያስቀምጡልኝ ማለት ነው። እኔም ማቀው ይሆናልና ልጅዩ እናቱን በጣም ይወዳል በጣም ከምንም በላይ ማለት ነው። ከዛ ሚስቱ ሲያገባ ግን ሱብሃንአላህ እናቱን በቃ እንዴት እንደጠላት ሱብሃንአላህ ወላሂ ባይነልሽ ነው ያላት እናቱን ማለት ነው። ለምን በቃ የሚስቱ እንትን ነው ያ ሁሉ የሚስቱ ጦስ ነው ማለት ነው። ልጅ ውስጥ ጣልቷት እናቱን ሳይሆን ሚስቱ ናት። እናት እንደ እያለች እናት ሌሎች ልጆች እያደያለች እናት ሌሎች እንደዚህ እያለች እናት ሌሎች መሬት እየሰጠች አንተ ላንተ እንትናንተ በቃ ቤተሰቦች አንተ ንርግታ ይፈልጉ ምናምን እያለች ማለት ነው። እና ከዚህ ተግባራችን ብንቆጠብ በጣም አሪፍ ነው። ግን አላህ ይጠብቀን ከእንደዚህ አይነት አውዝ ቢላ። አንድ ነገር ደግሞ ምግብ የበሰለ ምግብ ደግሞ ምንም አይደለም ወላሂ ያኔ በቃ አለቀ እንዴ ይሄ በዚህ እንትን እንጀራ ተተጋገረ ወዲህ በቃ ምንድነው እንዴ አንዳንድ ጊዜ ዲቶን እንኳን ብታስቀምጡት እሺ ጠይብ እንደው ቢኮመጠጥ እንኳን ይጋገራል ትላላችሁ። የተጋገረ ነገር ምንድነው? ወላሂ በጣም ከባድ ነው እንዴ። አረ ደግሞ ዝጋት ማጣልች አሁን እዚህ ጋር ወንድሙ መጥቷል። ወንድሙ መጥቶ ቡና ጠጣ ከዛ ወጣ ማሊየር ነው ከዛ ልሄድ ያለ በቃ ሄድ ያለው ወላሂ በጣም አሳዝነኝ ግን አንዳንድ ጊዜ ማለት ነው። የኔ እናትዬዋ ማለት ነው በቃ ምንም ታይበራ ቡና ብቻ ጠጥቶ በቃ ሄደ። ለምን ሲላ ያውት አስባችሁታ ገና ግሩፕ ከመውጣቱ ቂጣውና መጣች ማለት ነው። እንዴ ወይ ደብቀሽው ነበር ሲላት ቡና ጠጥቶ ሄዳ አይበቃም እንዴ እጂ ጅልጥ በጣም ያሳዝናል ወላሂ በጣም ማለት ነው። እና ከእንደዛ አይነት ምራት አላህ ይጠብቀን ወላሂ። ባሎቻችን ቤተሰቦች አላህ ሷሊሆች አላህ ያድርግልን። እኛውንም ደግሞ አላህ ሷሊህ አላህ ያድርገን ማለት ነው ውዶችዬ ማለት ነው። በነገራችን ላይ አንዳንድ ጊዜ ሁሉም አህላቁ ሲያምር ነው ማለት ሁላችንም የአህላቅ የገጠመ ያደርግልን ማለት ነው። በጣም ከባድ ነው ወላሂ አንዳንድ ጊዜ በቃ በነገራችን ላይ ወንድም ቤት ያልተበላ ወንድም ቤት ያልተጠጣ የት ይጠጣል? እህት ቤት ያልተበላ እህት ቤት ያልተጠጣ ያልተለበሰ የት ይለበሳል? የትም። እና እኔ ግን በጣም ነው የገረመችኝ ልጅቷ በጣም ከባድ ሰውነት ወላሂ ከባድ ማለት ነው። አይገልጸውም። ለማንኛውም ልቦና